ሰላም ሰላም ወገኖቼ ደህና ናችሁ ወይ? እንዴት ናችሁ? የእግዚአብሔር ስም ብሩክ ይሁን። እስቲ ከእግዚአብሔር ቃል አንድ ስፍራን አነባለሁ። ጌታ መልካም አምላክ ነው። እንኳን አደረሳችሁ ለክሪስመስ። በዓሉ እየመጣ ነው። ጌታ ዘመናችሁን ይባርከው። I hope everybody happy and just celebrate Christmas in a good way. Christmas is indoor. So I'm going to pray from God, or I'm going to pray and just go to in God words. እግዚአብሔር አባት ሆይ እናመሰግንሃለን። ስለዚህ ሰዓትና ጊዜ ስም ይባረክ። ቅዱሱ እግዚአብሔር ከኛ ጋር ስላለ በምሕረትህ ስለጠበቅከን፣ በቸርነትህ ስለደገፍከን በእውነት ጌታ እግዚአብሔር አንተ እግዚአብሔር ሆይ ከኛ ጋር ጌታ ሆይ በሁሉ ነገር ውስጥ ጌታ ሆይ ከኛ ጋር ስላለህ እናመሰግንሃለን። ቸርነህና ምሕረትህ ለዘላለም ነውና ስምህ ከፍ ከፍ ይበል። አሁንም ደግሞ እግዚአብሔር ሆይ አብረህን ሁን፣ በቃልህ ተናገረን፣ ቃልህን መግበን፣ በኢየሱስ ክርስቶስ ስም አሜን። ከእግዚአብሔር ቃል ዛሬ ላነብ የፈለግኩት የማርቆስ ወንጌል ምዕራፍ 6 ነው። በጌታ በኢየሱስ ክርስቶስ ስም አነባለሁ። ከዚያም ወጥቶ ወደ በጌታ በኢየሱስ ስም አነባለሁ። እንደገና እስቲ ነው በደንብ መነጽሬ ትንሽ ቦታውም የተቀመጥኩበትም ቦታ ነው መሰለኝ ጥሩ ያልሆነው። ከዚያም ወጥቶ ወደ ገዛ አገሩ መጣ፣ ደቀ መዛሙርቱም ተከተሉት። ሰንበትም በሆነ ጊዜ በምኩራብ ያስተምር ጀመረ። ብዙዎችም ሰምተው ተገረሙና እነዚህን ነገሮች ይህ ከወዴት አገኛቸው? ለዚህ የተሰጠችውስ ጥበብ ምንድን ናት? በእጁም የሚደረጉ እንደነዚህ ያሉ ተአምራት ምንድን ናቸው? ይህስ ጸራቢው የማርያም ልጅ የያዕቆብም የዮሳም የይሁዳም የስምዖንም ወንድም አይደለምን? እህቶቹስ በዚህ በእኛ ዘንድ አይደሉምን? አሉ። ሃሌሉያ። ደግመዋል ይህንን ስፍራ። ይህስ ጸራቢው የማርያም ልጅ የያዕቆብም የዮሳም የይሁዳም የስምዖንም ወንድም አይደለምን? እህቶቹስ በዚህ በእኛ ዘንድ አይደሉምን? አሉ። ይሰናከሉበትም ነበረ። ኢየሱስም ነቢይ ከገዛ አገሩ ከገዛ ዘመዶቹ ከገዛ ቤቱም በቀር ላይከበር አይቀርም አላቸው። በዚያም በጥቂቶቹ ድውዮች ላይ እጁን ጭኖ ከመፈወስ በቀር ተአምራት ሊያደርግ ምንም አልቻለም። ስለ አለማመናቸውም ተደነቀ ይላል። የእግዚአብሔር ስም ብሩክ ይሁን። ወገኖቼ ኢየሱስ ክርስቶስ ወደዛ ወደ ወገኖች ወደ መጣበት ወደ ተወለደበት አካባቢ ወደ ቤተሰቦቹ ወደሚኖሩበት አካባቢ ሄዶ ብዙ ሊሰራ አልቻለም። ብዙ ነገር ሊያደርግ አልቻለም። ምክንያቱም ሰው በገዛ አገሩ ላይ ብዙ ክብር አይኖረውም። ምክንያቱም ዛሬም በእኛ ሕይወት እንኳ ስንወስድ ወንጌልን ወደ ራሳችን አካባቢ ላይ ወይ የተወለድንበት አካባቢ ላይ በምንሰብክበት ሰዓት ብዙዎች አይሰሙንም። ብዙዎች ከኛ ምንም ነገር መስማት አይፈልጉም። ለምን ቢባል በቃ የሚያዩት ባክግራውንዳችንን፣ የመጣንበትን፣ ቤተሰባችንን፣ አካባቢያችንን፣ እድገታችንንና የት እንደነበርን ያንን ስለሚመለከቱ ብዙ ጊዜ ልባቸው ለወንጌል ቅርብ አይሆንም። ይሄ ነው በኢየሱስ ታሪክ ላይም ያለው። በሱ የሆነው ነገር ነው ዛሬም በእኛ የሚሆነው ማለት ነው። ወገኖቼ
ይህንን ስፍራ ሳነብ ዛሬ እኔ በጣም ገረመኝ። በቃ ጥያቄ ነበረብኝ ለራሴ ማለት ነው፣ ለግሌ ለምን ወደ አገር ቤት በገባሁ ጊዜ በቃ ደብረ ዘይት አካባቢ ላይ በምኖርበት አካባቢ ላይ በጣም በተለይ በተወለድኩበት ሰፈር ላይ በጣም ብዙ ኤክስፔክት አድርጌ ነበር። በጣም ብዙ ነፍሳት ይድናሉ፣ ወንጌል በጣም ይሰራል ምናምን ብዬ ነበር። ግን በጣም የሚገርማችሁ በቃ የማያውቁኝ ሰዎች እኔ አገር ላይ እያለሁ ያልተወለዱ ወጣቶች ናቸው ጌታን የተቀበሉት እንጂ እኔ እዛ በነበርኩበት አብረውኝ የነበሩ ጓደኞቼ እዛ በተወለድኩበት ባደግኩበት ስፍራ ላይ የሚያውቁኝ ሰዎች ወደ ጌታ ነፍሳቸውን ለጌታ ሊሰጡ አልቻሉም። እና በጣም ይገርመኝ ነበረ እና ጥያቄ ሆኖብኝ ነበር ለእኔ። እና ዛሬ ግን ይህንን ቃል ሳነበው ብዙ ነገር ሜዲቴት አደረኩ። በቃ በኢየሱስ የሆነው ነገር ነው በእኔና በእናንተ የሚሆነው ሁሉ ነገር። በቃ አይደለም ይሄንን ሌሎች ነገሮች በሙሉ እሱ ያለፈበትን ነው እኛም እያለፍን የምንሄደው። ለምን ብትሉ ኢየሱስ ራሱ በቃ እሱንም ጠልተውት ነበረ፣ እሱንም ገፍተውት ነበረ፣ እሱንም ደግሞ ብዙ ነገር ብለውት ነበረ። ስለዚህ በሱ የተደረገው ነገር በስሙ ስለተጠራን እኛ በስሙ የተጠራ ነው ሰዎች ደግሞ በዛ እሱ ባለፈበት መንገድ ማለፋችን ግድ እንደሆነ ይሄንን ተረዳው በቃ። እና እጅግ በጣም ነው ውስጤ ገብቶ ይሄንን ቃል ዛሬ ሜዲቴት ያደረኩት። ለምን አንዳንድ ጊዜ ጥያቄዎቻችን የሚመለሱት እዚሁ ቃል ውስጥ ነው። በቃ እዚሁ በእግዚአብሔር ቃል ውስጥ ነው። በጣም የከበደን ነገር ሲኖር በጣም በቃ እንዲህ ምንድን ነው ይሄ ነገር እኔ አይገባኝም የምንለው ነገር ካለ ወደ እግዚአብሔር ቃል ዞር እንበል፣ ወደ እግዚአብሔር ቃል እንመልከት። ወደ ቃሉ በቃ ቃሉን ስናነብ በቃሉ ውስጥ መልሱ እዛ ውስጥ አለ። በቃ በእግዚአብሔር ቃል ውስጥ መልሱ አለ። የእግዚአብሔር ስም ብሩክ ይሁን። የሚሆነው ነገር ሁሉ አዲስ በዚህ ምድር ላይ በእኛ ላይ የሆነ አንዳች ነገር የለም። ለምን ክርስቶስ ኢየሱስ ያለፈበት በሱ ጊዜ የሆነ ነገር በሱ ጊዜ የተፈጸመ ነገር ነው በእኔና በእናንተ ዛሬ የሚሆነው። በጣም ደግሞ የደነቀኝ ነገር እዚህ ጋር በጣም ከመገረማቸው የተነሳ እህቶቹን ወንድሞቹን ሁሉ የሚያደርጉ ነበረ፣ ይጠሩ ነበረ። ይሄ የዮአሳም የይሁዳም የስምዖንም ወንድም አይደለምን? እህቶቹስ በዚህ በእኛ ዘንድ አይደሉምን? እህቶቹስ ወገኖቼ ሰው ባክግራውንዳችሁ ሲፈልግ በቃ እህቶቻችሁን፣ አጎቶቻችን፣ አክስቶቻችሁን፣ ቅድመ አያቶቻችሁ ድረስ የሚሄዱ አሉ። ስለዚህ ዶንት ቢ ሰርፕራይዝ። ምክንያቱም በክርስቶስ ኢየሱስ የሆነው ነገር ነው በእኔና በእናንተ የሚሆነው። ሰዎች ስለ አንዳንድ ነገር በቃ ስለኛ መናገር ወይ ደግሞ ክፉ ነገር ማለት ከፈለጉ በቃ እስከ መጨረሻው ድረስ ባክግራውንዳችን ድረስ ይሄዳሉ ማለት ነው። ስለዚህ ትልቁ ነገር ምንድን ነው? እሱ እኔና እናንተ ለክርስቶስ የተጠራን፣ ለክርስቶስ የተመረጥን፣ ለቃሉ የተለየን ሰዎች ከሆነን በቃሉ ውስጥ ካለው ውጪ በእኛ ህይወት ላይ የሚፈጸም ነገር የለም። ስለዚህ የእግዚአብሔር ስም ብሩክ ይሁን። በዚህ ደስ ሊለን ይገባል። ዛሬ ደግሞ ይሄ ቃል ራሱ ዛሬ እነሱ በዛ ጊዜ ኢየሱስን ለመክሰስ ኢየሱስን በቃ እንትን ለማለት ብለው ነው፣ እሱን ለማጣጣል ብለው ነው ስም የጠሩት ወንድሞቹን እህቶቹ ሲጠሩ የነበር። በአሁኑ ሰዓት ግን ክርስቶስ ኢየሱስ በቃ ብዙ ሰዎች በሌላ አይነት እምነት የሚያዩት አሉ። ማለትም ማርያምን በተመለከተ ማለት ነው። ማርያም በቃ ከኢየሱስ ውጪ ሌላ ልጅ እንዳልወለደች የሚሉ ሰዎች አሉ። ስለዚህ ሌላ ልጅ መውለዷን ራሱ በዛ ጊዜ እነሱ ለውንጀላ ብለው ቢናገሩትም ዛሬ ግን ላለው ትውልድ ክርስቶስ ኢየሱስ ከወለደችው በኋላ ማርያም ሌሎች ልጆችን መውለዷን ማረጋገጫ ሆኖ ለሌሎች ደግሞ ወደ እግዚአብሔር መንግስት የመምጫ መንገድ ሆኗል። እግዚአብሔር ለመልካም ነገር ይጠቀመዋል። የእግዚአብሔር ስም ብሩክ ይሁን። ምክንያቱም አለማመናቸውን ብዙዎች አያምኑም። በቃ
ማርያም በፍጹም ሌላ ሰው ሌላ ልጅ አልወለደችም ብለው ይከራከራሉ። ግን እዚህ ጋር መጽሐፉ ዛሬ ለአንድ ሰው የመዳን መንገድ የሚሆን ቃል ሆኗል። ይሄ ነገር የዛን ጊዜ እሱን ለማጣጣል ነው እነሱ የጣሉት፣ ግን ለአንድ ሰው የማመን ምክንያት ሆኗል ይሄ ቃል ራሱ ማለት ነው። የእግዚአብሔር ስም ብሩክ ይሁን። ይሄንን መቼም አንብቦ ማርያም ሌላ ልጅ እንዳላት አውቆ ወደ እግዚአብሔር መንግስት ከስህተት ትምህርት እንደሚመለስ አንድ ሰው አምናለሁ። ስለዚህ አንዳንድ ነገሮች በእኔና በእናንተ ህይወትም ለክስ ብሎ ሰዎች የሚናገሩት ነገር እግዚአብሔር ለራሱ ለክብሩ ደግሞ የሚጠቀምባቸው ነገሮች አሉ። ስለዚህ ወገኖቼ በሚሆንብን ነገር በሚሆነው ነገር ሁሉ የእግዚአብሔር ቃል መልስ አለው። እዚህ ጋር መልስ እንዳለው አድርገን እንድንወስድ ጌታ ይርዳን። እግዚአብሔር አይኖቻችን፣ መንፈሳዊ አይኖቻችን ሲገለጡ፣ ውስጣዊ አይኖቻችን ሲበሩልን ብዙ እውነቶችን እንረዳለን ማለት ነው። ነቢይ በገዛ አገሩ እና በገዛ ዘመዶቹ ከገዛ ቤቱም በቀር ሳይከበር አይቀርም አለ። ሌሎች ሳያከብሩት አይቀሩም። ቤተሰብ ላያከብር ይችላል፣ ዘመድ ላያከብር ይችላል፣ አካባቢ ሊያከብር ይችላል፣ የሚያውቀው ሰው የተወለደበት አካባቢ ሊያከብር ይችላል። ነገር ግን ሌላው ሊያከብረው የሚችል ከርቀት ያለው እንደገና አክብሮት አምላክነቱን ተቀብሎ ወደ መንግስቱ ሊገባ ይችላል። ስለዚህ በአካባቢያችን ላይ ዛሬ ወንጌልን ተናግረን እንዴት ሰዎች አልዳኑም ብለን እንዳንበሳጭ። ምክንያቱም እኛ እልፍ ብለን ደግሞ ለሌሎች ስንሆን ሌሎች ደግሞ ወደ እኛ መስመር ደግሞ መጥተው ሲሰብኩ እግዚአብሔር እነሱን ያገኛቸዋል። ስለዚህ ግድ አይበለን፣ ለአካባቢያችን እልፍ ብለን መሄድ ይሁንልን፣ እልፍ ብለን ሌሎችን መድረስ ይሁንልን። ሌሎች ደግሞ እልፍ ብለው ከነሱ አካባቢ ወደ እኛ አካባቢ መጥተው ወንጌልን ሲናገሩ እግዚአብሔር ድንቅ ያደርጋል። ወገኖቼ ይሄንን ልላችሁ ፈልጌ ነው። ጌታ ይባርካችሁ። እግዚአብሔር መንገድ አለው። የእግዚአብሔር አሰራር ልዩ ነው። አናቅም እኛ የእግዚአብሔር አሰራር እንዴት እንደሆነ። ምክንያቱም የእግዚአብሔር አሰራር ይለያል፣ ከኛ ሀሳብና ከኛ አስተሳሰብ በላይ የሆነ ነው። ስለዚህ እግዚአብሔር ድንቅ አምላክ ነው። ጌታ ኢየሱስ ይባርካችሁ። ጸልዬ እወጣለሁ። ሃሌሉያ። እግዚአብሔር ሆይ አመሰግንሃለሁ፣ ከኛ ጋር ስላለህ፣ በቃል ስለተናገርከን መንፈስ ቅዱስ ለእኔ ለወገኖቼ ደግሞ ጌታ ሆይ በምንረዳው መንገድ ጌታ ሆይ አንተ ቃልህን ስለገለጥክልን እናመሰግንሃለን። አሁንም ደግሞ ጌታ አምላክ ሆይ እንጸልያለን በጌታ በኢየሱስ ክርስቶስ ስም። እግዚአብሔር አባት ሆይ እርዳን። ጌታ ሆይ እግዚአብሔር ሆይ አይኖቻችን ዕለት ከዕለት እየበሩ ጌታ ሆይ አንተን እውነት የምንረዳበትን የጸጋውን ኃይል አንተ እንድትሰጠን እንጸልያለን። አባትና አምላክ ሆይ ደግሞ ዛሬ ጸልያለሁ። አባቴና አምላኬ ሆይ ወንድማችን ጌታ ሆይ እግዚአብሔር ሆይ የታመመውን አንተ ታውቃለህ። በእውነት ጌታ እግዚአብሔር ወንድማችንን ጌታ እግዚአብሔር ማስተራብነትን አንተ እንድትፈውሰው በእውነት አንተ አልፈህ እንድትነካው መንፈስ ቅዱስ ከአንተ የተነሳ እግዚአብሔር ሆይ ፈውስ የሰው ልጆች እንጀራ ናት ይላል ቃል። ጌታ ሆይ ፈውስህ እንዲያገኘው በእውነት ጌታ ሆይ በእጆች እንድትዳስሰው ጌታ ሆይ ይህንን ቅን ሰው ጌታ ሆይ በጌታ በኢየሱስ ክርስቶስ ስም አንተ ትችላለህ። ጌታ ሆይ በሰው የማይቻል በአንተ ይቻላል። መንፈስ ቅዱስ እግዚአብሔር ሆይ የዶክተሮችን እጅ ጌታ ሆይ እግዚአብሔር ሆይ በመንፈስ ቅዱስ እሳት እንድታቀጣጥል በናዝሬቱ በኢየሱስ ስም እሱን ገና ሲነኩት ፈውስ ወደ ህይወቱ እንዲተላለፍ በናዝሬቱ በኢየሱስ ስም እኔ ጸለይኩ። ጌታ አምላክ ሆይ እግዚአብሔር አንተ ትችላለህ። ጌታ ሆይ በአስደናቂ ሁኔታ ጌታ ሆይ አነጋጋሪ ነገር እንድታረግ ጌታ ሆይ እንዲህ ደግሞ ሁላችንም ጌታ ሆይ በዚህ ሚዲያ ላይ ያለን በሱ ጉዳይ ላይ ልባችን ከብዷል። በእውነት ጌታ እግዚአብሔር አንተ ከኛ በላይ ደግሞ ለሱ አባቱ ነህ፣ ታዝንለታለህ። መንፈስ ቅዱስ ፈውስህን ደግሞ እንድትልክለት በኢየሱስ ስም ጸለይን። ጌታ ሆይ እጅ አልፋ ትንካው። ጌታ ሆይ እግዚአብሔር ሆይ ተነስቶ ጤናማ ሆኖ ዕለት ከዕለት በፊት እንደ ወትሮ መሮጥ እንዲችል ኃይሉ እንዲታድስ አቅሙ እንዲጨምር በጌታ በኢየሱስ ክርስቶስ ስም አዲስ ጉልበት አዲስ አቅም እንዲለቀቅለት በኢየሱስ ስም እኔ ጸለይኩኝ። ጌታ እግዚአብሔር ፈጽመ ፈውሰው። ጌታ እግዚአብሔር አስቦ እንኳን ፈልጎ እስከሚያጣው ድረስ በጌታ በኢየሱስ ስም ፈውስ ህይወቱን እንዲወርስ እኔ ጸለይኩኝ። ስለ ሁሉ እናከብረሃለን፣ እናመሰግንሃለን። በእውነት ስለሰ
ስለሰማህን ጌታ ሆይ አንተ ስለራራህለት ለወንድሜ አመሰግንሃለሁ። ስምህን ከፍ ከፍ አደርጋለሁ። ክብር፣ ምስጋና፣ ውዳሴ ለስም ብቻ ይሁን በናዝሬቱ በኢየሱስ ስም ስትል ስማን። አሜን። ሃሌሉያ። ጌታ ኢየሱስ ይባርካችሁ ወገኖቼ። ሁላችንም እንጸልይለት ለዚህ ወንድም፣ ለምድራችን ትልቅ በረከት የሆነ የብዙዎችን ቤተሰብ የብዙዎችን እንባ ያበሰ እግዚአብሔር በሱ ውስጥ አልፎ ለብዙዎች እግዚአብሔር የደረሰበት ሰው ነውና ይሄ እግዚአብሔር ያዘጋጀው ድንቅ አሰራር በቃ የሚደንቅ ነገር ነው። የብዙ ሰው ራእይ እሱ በቃ የፈጸመው ነው የሚመስለኝ እኔ ሳስበውና ስለ ወንድማችን እንጸልይለት፣ እባካችሁ እንጸልይለት። ሁላችንም በቃ በጌታ ፊት ይዘነው እንቅረብ። እግዚአብሔር ይችላል፣ እግዚአብሔር ይችላል። እንደ እግዚአብሔር ያለ ማንም የለም። እኔ አምናለሁ ጌታ ይችላል። እኔን ትናንትና ከክራንች አስጥሎ ዛሬ እንደዚህ በእግሬ መራመድ እንድችል የረዳኝ አምላክ ለሱ ደግሞ የበለጠ ያደርጋል ብዬ አምናለሁ እና እግዚአብሔር ይችላል ወገኖቼ። እግዚአብሔርን እናምናለን እግዚአብሔር እንደሚያደርግና በጸሎታችሁ ዛሬ ጸልዩ ነገ መተው ሳይሆን ኮንቲኒየስሊ የሆነ ጸሎት ሁላችንም በየቤታችን ስንንበረከክ ለራሳችን ስንጸልይ እሱን ይዘን በጌታ ፊት እንቅረብ ልል እወዳለሁ። ጌታ ይባርካችሁ። በጣም ነው የምወዳችሁ ማከብራችሁ ወገኖቼ። ሼር ማድረግ እንዳትረሱ። ተባረኩልኝ።